የኢትዮጵያ ቴሌቪዥን ነው። እንደምናመሻችሁ ተመልካቾች፣ 1 ሰዓት ሆኗል። ሁለተኛው ምዕራፍ ኢቲቪ 57 ተመልሷል። አርዕስተ ዜናውን ላስቀድም። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ እንዲጎላ የጸጥታው ምክር ቤት እንዲሻሻል ጠየቁ። በግብርናው ዘርፍ ላይ የተወሰደው የለውጥ እርምጃ ምርትን ከማሳደግ ባለፈ በምግብ ራስን የመቻል አቅምን ከፍ ማድረጉ ተገለጸ። ከውጭ ተርኪ የሩሲያ ዩክሬን ጦርነት በሰላም እንዲፈታ ለምታደርገው ጥረት ሩሲያ አድናቆቷን ገለጸች። መቅደላይ ደረጀ ነኝ። አብራችሁ ቆዩ። ወደ ሀገር የሚገባው ወደ ሀገር ያስገባው የህዝብ ትግል ያ ህዝብ ወደ ሀገር ውስጥ ያስገባቸው ኃይሎች ተመልሶ ያንን ህዝብ ነው ማለት ነው። ሰፊው እነዚህ ሰዎች ማንነታቸው ማወቅ ያስፈልጋል። ለምንድን ነው ነፍጥ ይዘው ለምንድን ነው በጠመንጃ መታገል ይፈልጋሉ? ፖለቲካችን ነፍጥ ያነገበ ፖለቲካ ነው ወይ? ጫካው ስትገባ ባራዊት ህግ ነው የምትተዳደረው። ትገደላለህ፣ ትገላለህ፣ ትወድማለህ፣ ታወድማለህ። እዚህ ላይ ዘሎ ወደ ነፍጥ ያስወጣው ነገር ሌላ ምርጫ በሙሉ አልቆ ነው ወይ? አሜሪካ ነገር ልትኖር ትችላለህ፣ አውሮፓ ልትኖር ትችላለህ፣ የሰለጠነው ዓለም ላይ ልትኖር ትችላለህ። የሰለጠነው ዓለም ላይ ኖርክ ማለት ግን ሰለጠንክ ማለት አይደለም። የሀገር ጉዳይ ሮብና አርብ ምሽት 3 ሰዓት ከሩብ በኢትዮጵያ ቴሌቪዥን። ወደ ቀዳሚው ዜና አልፈናል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ እንዲጎላ የጸጥታው ምክር ቤት እንዲሻሻል ጠየቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም አፍሪካ ቋሚ መቀመጫ ያለማግኘቷ ኢፍትሐዊነት መቀረፍ እንዳለበትም ተናግረዋል። መሐመድ አልቃድር በአንጎላ ሉዋንዳ እየተካሄደ ባለው 7ኛው የአፍሪካና አውሮፓ ህብረት ጉባኤ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ ጉልህ ሆኖ እንዲሰማ የዓለም የፖለቲካና የፋይናንስ ኢፍትሐዊ መዋቅር እንዲያበቃ ጠንካራ ጥሪን አቅርበዋል። ኢትዮጵያን ጨምሮ በርካታ ሀገራት ሽብርተኝነትን እንዲሁም ጽንፈኝነትን ለመዋጋት ከፍተኛ ዋጋ ከፍለዋል። የአውሮፓ ህብረት አፍሪካ ሽብርተኝነትን ለመዋጋት የምታደርገውን ጥረት ስለሚደግፍ እናመሰግናለን። ስትራቴጂያዊና ወሳኝ የውሃ አካል በሆነው የኤደን ባህረ ሰላጤና ባብ አልማንዴብ ላይ ሽብርተኝነት ስጋቱን ጥሏል። ይህንን ወጥ በሆነ መንገድ መከላከል ይገባል። የፋይናንስ አቅርቦት ደግሞ ለዚህ አስፈላጊውና ወሳኙ ነው። የህብረቶቹ የ2030 የትብብር ግቦች ስኬት፣ ሰላምና ደህንነት ቁልፍ መሆናቸውን ያመላከቱት ፕሬዝዳንት ታዬ ኢትዮጵያ ለዚህ ትልቅ ዋጋ መክፈሏን አስታውሰዋል። በተለይም በሱዳን ያለው አስከፊ ጦርነትን በተመለከተ መቋጫ ሊበጅለት እንደሚገባና በአፍሪካ ህብረትና በኢጋድ እንዲሁም በሱዳናውያን በሚመነጭ መፍትሄ ሱዳን ሰላሟ እንዲመለስላት አሳስበዋል። በአፍሪካ ግጭቶች አልቀሩም። ፈጣን የሆነ ጣልቃ ገብነት ችግሮችን ለመፍታት አጋዥ ነው። በሱዳን ያለውን አስከፊ ሁኔታ ለመቅረፍ ኢትዮጵያ ከአፍሪካ ህብረትና ኢጋድ ጋር እየሰራች ነው። የተጠናከረ እገዛም ለሱዳን ያስፈልጋታል። ይህንን አጋጣሚ ተጠቅሜ የአውሮፓ ህብረትን የአፍሪካ ጸጥታና ደህንነት የተጠናከረና ሙሉ በሙሉ ተግባራዊ እንዲሆን እንዲያግዝ ጠይቃለሁ። ፕሬዚዳንት ታዬ የአፍሪካ ድምፅ የሚጎላበት የጸጥታው ምክር ቤት ማሻሻያ ያለማመንታት እንዲካሄድም ጠይቀዋል። ዓለም አቀፍ ተቋማት ፍትሐዊና እኩል ውክልና ለታዳጊ ሀገራት መስጠት አለባቸው። ኢትዮጵያም አፍሪካ በጸጥታው ምክር ቤት አስቸኳይ ውክልና እንደሚገባት አሁንም ታነሳለች። ዓለም አቀፍ የፋይናንስ ተቋማትም ትርጉም ያለው ማሻሻያ ማድረግ ይገባቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ያለማግኘቷ ኢፍትሐዊነትን በማውገዝ ይህንን ለመቀልበስ ጊዜው መድረሱን አረጋግጠዋል።
የአየር ንብረትና ሰላም ላይ የህብረቶች ትብብር ወሳኝ ነው። አሁን ያለው ዓለም አቀፍ የፋይናንስ መዋቅር ፍትሐዊም ሆነ ውጤታማ አይደለም። የአፍሪካን ዕዳ ማቆም፣ የአበዳሪነት አቅምን በ3 እጥፍ ማሳደግና የአፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ የተሻለ ተሳትፎና ተጽዕኖ እንዲኖራቸው መደረግ አለበት። አፍሪካ በጸጥታው ምክር ቤት ውክልና ያስፈልጋታል። 7ኛው የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎች ጉባኤ በዚህ በአንጎላ ሉዋንዳ እየተከናወነ ነው የሚገኘው። በዚህ ጉባኤ ላይ የተሳተፉ የሚገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እውነተኛ የሆነ የብዝሃ ትብብር በዚች በዓለማችን ላይ ያስፈልጋል። ለዛም ደግሞ ሀገራት በተለይም የአፍሪካ ህብረትና የአውሮፓ ህብረት እያሳዩት ያለው ነገር ለሌሎች አህጉሮች እንዲሁም ለሌሎች ሀገራት ተሞክሮ ሊሆን የሚችል ነው ሲሉ አንስተውበታል። አፍሪካ እውነተኛ የሆነ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ትክክለኛና የሚገባትን መቀመጫ ማግኘት አለባትም ሲሉ በተደጋጋሚ ኢትዮጵያ እያነሳች ያለችውን የአፍሪካን የውክልና ጥያቄም በዚህ ጉባኤ ላይ አንስተዋል። ከዛም ባሻገር ከዚህ ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ጋር የሁለትዮሽ ግንኙነቶችን የሁለትዮሽ ምክክሮችንም አድርገዋል። እንግዲህ ይህ ጉባኤ ውጤታማ የሆነ ብዝሃ ትብብር ለሰላምና ለብልጽግና ለሁለቱ አህጉሮች ብልጽግና በሚል ነው እየተከናወነ የሚገኘው። የተለያዩ ሀሳቦችም በሰላም ዙሪያ በብልጽግና ዙሪያ እንዲሁም የአረንጓዴ ልማትና ዲጂታላይዜሽን ላይ ትኩረት አድርገው እየተነሱ ነው የሚገኙት። ሁለቱም እንግዲህ አህጉሮች የተሻለን ብልጽግና ለማግኘት እየሰሩ ስለመሆናቸውም በዚህ ጉባኤ ላይ ተገልጿል። መሐመድ አልቃር ነኝ ከአንጎላ ሉዋንዳ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ጋር በቀጣናዊ ጸጥታ ላይ የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው አስፍረዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የስራ ጉብኝት ሲያደርጉ ለቆዩት ለሲንጋፖር ጠቅላይ ሚኒስትር ላውረንስ ዋንግ አሸኛኘት አድርገውላቸዋል። አሸኛኘቱን በተንቀሳቃሽ ምስል እናስመልክታችሁ። ወደ ሌሎች ዘገባዎች አልፈናል። ባለፉት 7 ዓመታት በግብርናው ዘርፍ ላይ ከተወሰዱ የለውጥ እርምጃዎች አንዱ ግብርናውን በዘመናዊ ቴክኖሎጂዎች ማገዝ ነው። በዚህም የተጀመሩ ስራዎች ምርትን ከማሳደግ አልፈው በምግብ ራስን የመቻል አቅምን ከፍ ማድረግ የሚያስችሉም ሆነዋል። ወይንሸት ደጀኔ ተጨማሪ አላት። በኢትዮጵያ የግብርናው ዘርፍ ለዘመናት ኢኮኖሚውን ተሸክሞ ቢቆይም የሚፈለገውን ውጤት ግን ሊገኝ አልቻለም። በቴክኖሎጂ ያልታገዘ ኋላ ቀር የግብርና ዘዴ የአርሶ አደሩ ኑሮ ከዕለት ጉርስ እንዳይሻገር አድርጎትም ቆይቷል። ይህ አካሄድም ለውጥ እንደሚያስፈልገው በማመን የተደረገው የግብርና ሽግግር ባለፉት የለውጥ ዓመታት ዘርፉን የቀየሩ ውጤቶች የታዩበት ሆኗል። እስኪ ይህንን በስፋት እንመልከት። ባለፉት 7 ዓመታት ከተደረጉ የግብርና የለውጥ ምሰሶች አንዱ ግብርናውን በዘመናዊ ቴክኖሎጂዎችና ዘዴዎች ማዘመን ነው።
በዚህም ተጨባጭ ውጤት ተገኝቷል። ቀደም ሲል የተዘነጉ መሬቶች ፍሬያማ መሆንና ምርት ከሀገር ፍጆታ አልፎ የውጭ ምንዛሪ ማስገኘት ጀምሯል። የምትመለከቱትን መሬት ዝናብ ከመምጣቱ አስቀድመን እናዘጋጃለን። በሁለት ወቅቶች እናርሳለን። በዘንድሮ ዓመት በአጭር ጊዜ የሚደርስ ዘር በማግኘታችን በክረምት ወቅት ማሽላና ጤፍ ምርት አምርተን እየሰራን እንገኛለን። ያለፈው ዓመት ያገኘነው ምርት አነስተኛ ነበር። ዘንድሮ የተሻለ ምርት እንጠብቃለን። እንግዲያው የዘንድሮ የእርሻ ሁኔታ ስንመለከት ያው ክላስተር የሚባል በፊት አናቅም ነበር። ዘንድሮ በክላስተር ተደራጅተን በክላስተር ይሄንን የመሰለ ስንዴ ለማሳየት በቅተናል። ግብርና ባለሙያዎች በየሳምንቱ በየቀኑ መጣቸው አረምን ያርማሉ። እንደገና የሱ የሚያስፈልገው ክራይቴሪየም መድኃኒትንም ዩሪያም ዳፍን እየጨመሩ እስከዚህ ድረስ በጥራት እየጠበቀን ነው። 92 ነው ክላስተር የተጠቀምነው ሰዎች። በፊት አንደኛ ፍቅራችን ይሄ ሁላ ገበሬ አሁን ሌሊትም ቀንም ነው የምናጠጣው ውሃው አንድ ጠብ የለም። በፊት ግን አንዱ ሽምብራ ይዘራል፣ አንዱ ማሽላ ይዘራል። በቃ 5 ካሻ 6 ካሻ ያው መልሰን እርዳታ ነው ስንፈልግ ከሁለቱ 30 ኩንታል አገኛለሁ ብዬ። ይህ ለኢትዮጵያ በምርት ረገድ የተመዘገበው ትልቁ ታሪካዊ ስኬት ነው። ኢትዮጵያ በስንዴ ልማት ከልመና ወጥታ ለመጀመሪያ ጊዜ ወደ ውጭ ገበያ መላክ ጀምራለች። የዚህ ለውጥ መገለጫ የሆኑት ደግሞ አፋር፣ ሶማሌ፣ ቤንሻንጉል ጉሙዝና የጋምቤላ ክልሎች ናቸው። የነበረ አርሶ አደር እያመረተ ምርት የሚሰበስበውና የሚያገኘው አሁን በመስኖ በበልግና አልፎም በዳግም ሰብል ምርት እያመረተ የሀገራችንም ኢኮኖሚም ከመሸፈን አንጻር በምግብ ዋስትና ራስን ከመቻል አንጻር ጥሩ ስራዎች እየተሰሩ ይገኛሉ። አሁን ደግሞ የመስኖ ልማቱ የበጋ መስኖ ስንዴን ከማስጀመር አንጻር እንደ ሀገር ከሪፎርሙ ወዲህ ጥሩ ነገር እየተሰራ ይገኛል። ሀገራችን ምርታማነት ብዙ ነገር አላት። ያንን ነገር ግን ለማድረግ በሰው የሚሰራ ሳይሆን በቴክኖሎጂ በተደረገ ነገር ለማድረግ ከመንግስት የበለጠ በተጨማሪ በግለሰብ ተደግፎ የሚሰራው ነገር ተደራሽ ስለሚሆን እሱ ላይ ብንሰራ እላለሁ። አፋር፣ ቤንሻንጉል፣ ጋምቤላና ሶማሌ በጣም ትልቅ የኢትዮጵያን ለምርት ለማረስ የሚመቹ ምርጡ መሬቶች በቂ ውሃ ያላቸው በተለይ ለመስኖ የሚሆኑ ሜዳም ከመሆናቸው አንጻር በቂ ያላቸው ስለሆኑ አልተጠቀምንባቸውም። ስለዚህ የተለየ አትኩሮት ተደርጎ ወደፊት መሰራት ያለባቸው ቴክኖሎጂዎችን ቅድም የጠቀስናቸው ቴክኖሎጂዎችም ከዘርም ከማዳበሪያም ከትራክተር ከሜካናይዜሽን ተጠቅመን የበለጠ የምናመርትበትን ነገር መቀየስ አለበት ብዬ ነው የምነግረው እንጂ አሁን ባለን ሁኔታ ምንም የተጠቀምንበትና የሰራንበት ሁኔታ ስላልሆነ መንግስትም ወደዛ አቅጣጫውን አድርጎ መሄድ እንዳለበት ሀሳቤን አስተላልፋለሁ። የግብርናውን ምርታማነት ለማሳደግ የሚገነባው ግዙፍ የማዳበሪያ ፋብሪካ ግንባታ ፕሮጀክት ከውጭ ማዳበሪያ ለመግዛትና ለማጓጓዝ የሚወጣውን ከፍተኛ የውጭ ምንዛሪ ማስቀረትና ምርትና ምርታማነትን በማሳደግ ፋብሪካው ከፍተኛ ኢኮኖሚያዊ ጠቀሜታው የጎላ ነው። ኢትዮጵያ በራሷ የተፈጥሮ ጸጋ፣ በራሷ የተፈጥሮ ሀብት ለምግብ ዋስትናዋ የሚያስፈልጋትን የማዳበሪያ ግብአት ማምረት መቻሏ ትልቅ አቅም ነው የሚፈጥርላት። የተገማች በሆነ በዓለም አቀፍ ሁኔታ የዋጋ ከፍና ዝቅ ማለት ብቻ ሳይሆን ማዳበሪያ የሚታጣበት አጋጣሚ እንኳን ቢፈጠር ያንን በሀገር ውስጥ አቅም አምርቶ ያንን መቋቋም የሚያስችል ቁመና ላይ መድረስ ማለት ለሀገራችን የሚኖረው ትርጉም ከፍተኛ ነው ብሎ መውሰድ ይቻላል። ከዛም ባለፈ ሁሉንም የልማት አቅሞቻችንን አሟጠን ተጠቅመን ብልጽግናን እናረጋግጣለን የሚለው እሳቤ ከሳቤ ባለፈ ወደ ተጨባጭ ተግባር መሸጋገር መጀመሩን ነው የሚያሳየው። በ2017 በጀት ዓመት 1.57 ቢሊዮን ኩንታል ምርት ተሰብስቧል። በምግብ ራስን በመቻል አንጻር አበረታች ውጤቶችም ተገኝተዋል። ይህ ኢትዮጵያ ምርታማነትን የማሳደግና የምግብ ሉዓላዊነትን የማረጋገጥ መንገዷን መጀመሯን ማሳያ ነው። ኢቲቪ 57 እንደቀጠለ ነው። ለሆርቲካልቸር ልማት በተሰጠ ትኩረት ውጤት እየተገኘ መሆኑ ተገልጿል። አነስተኛ ማሳ ያላቸው የሆርቲካልቸር አምራች አርሶ አደሮች የለውጥ መድረክ ለ2 ቀን በአዲስ አበባ እየተካሄደ ይገኛል። የኔዘርላንዱ ዓለም አቀፍ የልማት አጋር ኤስኤንቪ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በኢትዮጵያ ባለፉት 10 ዓመታት አርሶ አደሮች በአትክልትና ፍራፍሬ ምርቶች ውጤታማ እንዲሆኑ እያደረገ እንደሚገኝ የተገለጸው ኤስኤንቪ በኢትዮጵያ 7 ክልሎች ውስጥ በሚገኙ 203 ወረዳዎች የሆርቲካልቸር አምራች አርሶ አደሮችን በስልጠና በተሻሻለ ዝርያ አቅርቦት፣ በፋይናንስ ድጋፍና በቴክኖሎጂ አቅርቦት እየደገፈ እንደሚገኝ የኤስኤንቪ ኢትዮጵያ ምክትል ፕሮጀክት ማናጀር ዶክተር አንድነት ባየልኝ ተናግረዋል። ከግብርና ሚኒስቴር ጋር የአትክልትና ፍራፍሬ አነስተኛ ይዞታ ያላቸው አርሶ አደሮችን ምርትና ምርታማነት በመጨመር
የተሰሩ ስራዎችን የምንማማርበት መድረክ ነው። ይህ የመማማሪያ መድረክ ከአርሶ አደሮች ከፕራይቬት ሴክተር የተለያዩ ሲድሊንግ የሚያባዙ የአትክልት የፍራፍሬ እንዲሁም የተለያዩ አይነት የዘር አቅርቦትን ለአርሶ አደሮች የሚያቀርቡ ፕሮጀክቱ በቆየባቸው ከ200 በላይ የተለያዩ ድርጅቶችን ደግፏል። በአሁኑ ሰዓት ከ190 በላይ ወረዳዎች በ7 ክልሎች ላይ ከግብርና ቢሮዎች ጋር በመተባበር የአርሶ አደሮች የመስክ ላይ ትምህርት ቤት ስታብሊሽ በማድረግ በየአመቱ በአማካይ ወደ 2000 አርሶ አደሮች የመስክ ላይ ትምህርት ቤቶችን በማቋቋም ወደ 60,000 አርሶ አደሮችን በየአመቱ ያስተምራል ማለት ነው። ዘገባው የሪፖርተራችን ሞላ አለማየሁ ነው። የአፍሪካ አቪዬሽን ኢንዱስትሪን ተወዳዳሪና ተመራጭ ለማድረግ አፍሪካውያን በትብብር ሊሰሩ እንደሚገባ ተገልጿል። 5ኛው የአፍሪካ አቪዬሽን ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤው የአፍሪካን አቪዬሽን ምቹና ተመራጭ ለማድረግ ያለመ ነው። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ እንዳሉት አቪዬሽን ለኢኮኖሚ እድገት የሚኖረውን ድርሻ ለማሳደግ የሰው ሀብት ልማት ላይ በትኩረት ሊሰራ ይገባል ብለዋል። የኢትዮጵያ አቪዬሽን ዩኒቨርሲቲ ፕሬዝዳንት ለአከ ታደሰ ዩኒቨርሲቲው የአቪዬሽን ኢንዱስትሪው ተወዳዳሪ ለማድረግ የሚያስችሉ ባለሙያዎችን እያበቃ መሆኑን ገልጸዋል። አፍሪካ በማደግ ላይ ያለች አህጉር ነች። ብዙ ወጣት የተማረ ሰው ኃይል አላት። ይሄንን ከዘርፉ ከሚፈልገው ብዙ የተማረ የሰው ኃይል በሚቀጥሉት ዓመታት ጋር ለማጣጣም በትኩረት በአህጉር ደረጃ ያሉ ተግዳሮቶችን በማየት በጋራ ተሞክሮዎቹን ለሌሎች በማካፈል የድርሻውን በመወጣት አፍሪካ በቂ የተሰለጠነ የአቪዬሽን ባለሙያ እንዲኖራት በማድረግ የአፍሪካ ዩኒየንን 2060 ራዕይ እንዲሁም ሌሎች የአፍሪካ የጋራ የአየር መንገዶች ገበያን የመሳሰሉትን ኢኒሼቲቮች ለመደገፍ የድርሻውን በሰው ኃይል ስልጠና ውስጥ ለመወጣት በማሰብ ይህንን ጉባኤ የበኩሉን አስተዋጽኦ ለማድረግ ተነስቷል። እንደ ሪፖርተራችን አልጋነሽ ተካ ዘገባ መንግስት በ12 ቢሊዮን ዶላር የአፍሪካ የአቪዬሽን ማዕከል የሚሆን ግዙፍና ዘመናዊ ኤርፖርት በቢሾፍቱ እያስገነባ ሲሆን ከዚህ ጎን ለጎን የሰው ኃይልን ማብቃት ላይ ሊሰራ እንደሚገባም የሲቪል አቪዬሽን ባለስልጣን ዲሬክተር ጀነራል ዮሐንስ አበራ ገልጸዋል። የአቪዬሽን ኢንዱስትሪው በጣም የሚፈተንበት አንደኛው ነገር ከቴክኖሎጂ ባሻገር እንደውም በዋነኛነት ወደፊትም ችግር ይገጥማል ተብሎ የሚጠበቀው የሰለጠነ የሰው ኃይል ማጣት ነው። የሰለጠነ የሰው ኃይል ኢንዱስትሪውም እጅግ እየፈተነው ነው ያለው። አብራሪ አውሮፕላን ቴክኒሻኖች፣ የበረራ አስተናጋጆች፣ የአየር ትራፊክ ተቆጣጣሪዎች፣ መሀንዲሶች በጣም እየተቸገረን ያለ ነው። የኤሮስፔስ ኢንጂነሮችን ጨምሮ ማለት ነው። እነዚህ ትምህርት ቤቶች ተጠናክረው ስፔሻሊ አፍሪካ ውስጥ ያሉት የሰለጠነ የሰው ኃይል አወጡ ማለት የአፍሪካን አቪዬሽን ኢንዱስትሪ ያደገ ማለት ነው። ይህን ለማድረግ ደግሞ ያደገ ወይም የተጠናከረ የአቪዬሽን ትምህርት ቤት ያስፈልጋል። እንዳለመታደል 2 ብቻ ነው ያለን። አክቹአሊ የግል 1-2 ተጨማሪዎች አሉ፣ ግን ሜጀር እየሰሩ ያሉ በዚህ ዘርፍ ጥቂት ናቸው በቁጥር ብሎ ማለት ይቻላል። እነዚህ ትምህርት ቤቶች እንዲነቃቁ የበለጠ እንዲጠናከሩና ባለሀብቶችም ትኩረት ሰጥተው እዚህ ነገሮች ላይ እንዲሰሩ የዚህ ኮንፈረንስ እዚህ መዘጋጀት አስፈላጊ ነው ብሎ ስላመነ ባለስልጣን መስሪያ ቤቱ በትብብር ከኢትዮጵያ ኤርላይንስ ጋር ይህን ነገር ኢትዮጵያ ውስጥ እንዲሆን አድርጓል። ወደ ሌላ ዜና አልፈናል። በበጋ መስኖ በሚያከናውኑት የግብርና ስራ ኑሯቸው እየተሻሻለ መምጣቱን በሲዳማ ክልል የሐዋሳ ዙሪያ ወረዳ አርሶ አደሮች ገልጸዋል። በክልሉ በዘንድሮ የበጋ መስኖ ከ80,000 ሄክታር በላይ መሬት ለማልማት እየተሰራ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። አስረሳ ወገሼ በኢትዮጵያ የተለያዩ አካባቢዎች የበጋ መስኖን በመጠቀም ትርፍ ለማምረትና ገበያን ለማረጋጋት በትኩረት እየተሰራ ይገኛል። በሲዳማ ክልል የሐዋሳ ዙሪያ ወረዳ አርሶ አደሮችም በመንግስት በተፈጠረላቸው በመስኖ የማልማት እድል በአመት 3 ጊዜ በማምረት ከራሳቸው አልፈው ገበያን ለማረጋጋት እየሰሩ ነው። በአመት 3 እያመረተንና በ3 እያገኘን ስለሆነ በጣም ደስ ብሎን ነው። በደስታ ነው እየሰራን ያለ ነው። 600,000 ሽጭ ያለው እኛም እያገኘን ነው። ደግሞ ለህብረተሰቡ የከተማ ህብረተሰብን ደግሞ እንዲጠቀም መቀነስ አለብን በማለት እንደዚህ እንቀንሳለን። ድሮ እዚህ አካባቢ የነበሩ ወጣቶች ወደ ሌላ ቦታ ነው ሄዱ ስራ ፍለጋ ወደ ኦሮሚያ ክልል ይሄዳሉና አሁን ስራ እዚህ ተፈጥሯል። ሰፊ ስራ ነው እዚህ የተፈጠረው። ለወጣቱ ሰፊ ስራ ነው፣ ለአምራቹ ሰፊ ስራ ነው ተፈጠረውና ያመረተ ሰው የራሱም ይጠቀማል፣ ለመንግስትም ሌላ ለሸማቾም ያቀርባልና በዛው ኑሮ
መረጋጋት ያለ ማለት ይቻላል። በሲዳማ ክልል በዘንድሮው የበጋ መስኖ የተለያዩ የውሃ አማራጮችን በመጠቀም ከ80 ሺህ ሄክታር በላይ መሬት ለማልማት እየተሰራ መሆኑንም የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ተናግረዋል። አሁን በዚህ ዓመት 80 ሺህ ሄክታር በማቀድ እስካሁን ባለው ከ32 ሺህ ሄክታር በላይ ለምቷል። ይሄ በተለያዩ አማራጮች የውሃ አማራጮችን በመጠቀም ነው። አንድም የሚፈሱ አነስተኛ ወንዞች አሉ፣ እንዲሁም ጅረቶች አሉ። ሌሎች ደግሞ አነስተኛ የእጅ ጉድጓዶችና በክልሉ መንግስት ሀብት ፈሶበት የተገነቡ ያሉ ከ30 በላይ የመስኖ አውታሮችን በመጠቀም ከፍተኛ የሆነ የመስኖ ልማት እየተከናወነ ነው ያለው። በክልሉ በበጋ መስኖ የሚገኘው ምርት ከአርሶ አደሩ ተጠቃሚነት ባለፈ ገበያን እንዲያረጋጋ ምቹ ሁኔታ መፈጠሩንም ኃላፊው ተናግረዋል። በሁለት ዙር ነው እንግዲህ 80 ሺህ ሄክታር መናለማው ወደ 16.5 ሚሊዮን ኩንታል ነው የሚጠበቀው። 13.5 ሚሊዮኑ በመጀመሪያ ዙር እንዲሁም ደግሞ 3 ሚሊዮን ኩንታል በሁለተኛ ዙር ይለማል። ይህ በአንድ በኩል የአካባቢውን ገበያ ከማረጋጋት አንጻር፣ በሌላ በኩል ደግሞ ሌሎች አካባቢዎች ላይ የገበያ ትስስርን በመፍጠር የአርሶ አደሩ የማምረት አቅም ከፍተኛ ሆኗል። በሲዳማ ክልል እየተከናወነ ባለው የበጋ መስኖ ስራ ወጣቶችን ተጠቃሚ ለማድረግ ልዩ ትኩረት መሰጠቱም ተመላክቷል። ባለብዙ መልክ ኢትዮጵያ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። እምቅ የተፈጥሮና የሰው ሰራሽ ጸጋዎች ባለቤት የሆነችው ኢትዮጵያ ያሏትን ሀብት ለመጎብኘት የሚደረገው እንቅስቃሴ በብሔር ብሔረሰቦች ብዝሃነት ውስጥ ያለውን አንድነት ለማጠናከር ትልቅ እድል ይዞ መጥቷል። የዓለም ቅርስ ሆነው ከተመዘገቡ በርካታ መስህቦች አሁን ላይ እያነቃቁ ያሉት የሀገር ውስጥ ቱሪዝም ማህበራዊ ትስስርን የሚያጠናክርና አብሮነትን ለመገንባት ቁልፍ መሳሪያ ሆኗል። ኢቲቪ በነገው የአዲስ ቀን መሰናዶ የዚህ አይነቱ መስተጋብር ህብረ ብሔራዊ ፋይዳው ምንድነው የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን ከውጭ ተርኪ የሩሲያ ዩክሬን ጦርነት በሰላም እንዲፈታ ለምታደርገው ጥረት ሩሲያ አድናቆቷን ገልጻለች። ሞስኮ ለተጀመረው የሰላም ድርድር አስፈላጊውን ሁኔታ ለማመቻቸት ዝግጁ ነች ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ። ተርኪ ላልተቋረጠ ጥረት አድናቆታችንን እንገልጻለን ያሉት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ የድርድር ሂደቱን ለመቀጠል ሁሉንም ሁኔታዎች ለማመቻቸት ዝግጁ ነች ብለዋል። የፔስኮቭ አስተያየት የተርኪ ፕሬዝዳንት ረሲብ ጣይብ ኤርዶሃንና የሩሲያ አቻቸው ቭላዲሚር ፑቲን ሰኞ ዕለት በስልክ ከተወያዩ ከአንድ ቀን በኋላ የተሰጠ ነው። ዘገባው የቲአርቲ ወርልድ ነው። ተመልካቾች አሁን ደግሞ ለኢቲቪ 57 ወደ ተዘጋጁ የቢዝነስ መረጃዎች እናልፋለን። ሪሳ ሎፒዮ እዚህ ስቱዲዮ ትገኛለች። እንዴት አመሸሽ ሪሳ? ሰላም አመሸሽ መቅደስ። አለ ይመስገን። ምን